ሰላም እንዴት ናችሁ? ውዲያና ሚዲያ ቤተሰቦች በጥበብ ስራቸው ብቻ ሳይሆን በሚያስገርም የቢዝነስ እቅዳቸው በሚሊዮን የሚቆጠር ሀብት ማማ ላይ የተቀመጡት የሀገራችን አርቲስቶች እነማን እንደሆኑ ያውቃሉ? ዛሬ በሃና ሚዲያ ለየት ያለ ዝግጅት ይዘንላችሁ ቀርበናል። በፊልም በሙዚቃ በተለይም ኢንቨስትመንት ከፍተኛ ሀብት ያካበቱ 10 የኢትዮጵያ ሚሊዮነር አርቲስቶች ዝርዝር እንመለከታለን። እጅግ ባለጸጋ የኢትዮጵያ አርቲስቶችና የስኬት ሚስጥራቸውን እንፈትሻለን። እናንተ ብቻ የደወል ምልክቱን በመጫን ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በ10ኛ ደረጃ ላይ የምናገኛት ገና በ20 ዓመቷ ለወላጆቿ ቅንጡ ቤት መግዛት የቻለችው ከተዋናይነት አልፋ ወደ ትልቅ የፊልም አዘጋጅነትና ፕሮዲውሰርነት ስለተሸጋገረችው ጠንካራዋ አርቲስት መቅደስ ጸጋዬ ነው። ተወልዳ ያደገችው አዳማ ከተማ ሲሆን ከፍተኛ እውቅናን ያገኘችው በኢቢኤስ ቴሌቪዥን ላይ ሲተላለፍ በነበረው ሞጋቾች በተሰኘ ተከታታይ የሕክምና ድራማ ላይ በነበራት ድንቅ የትወና ብቃት ነው። መቅደስ በትወና ብቻ ሳትወሰን መቅዴ ፕሮዳክሽን የተሰኘ ትልቅ ድርጅት አቋቁማ በመስራት ላይ ትገኛለች። በዚህ ድርጅቱ አማካኝነት ሞጋቾችን ጨምሮ ብዙ ተከታታይ ድራማዎችን በማዘጋጀት ለቴሌቪዥን ጣቢያዎች በከፍተኛ ዋጋ በመሸጥና በምታዘጋጃቸው ማስታወቂያዎች በምታገኘው ገቢ ከፍተኛ ተከፋይ መሆን ችላለች። በ9ኛ ደረጃ ላይ የተቀመጠው በኢትዮጵያ ፊልም ዓለም በግርማ ሞገሱና በድንቅ የትወና ብቃቱ የሚታወቀው ዝነኛ ተዋናይና ጠበቃ አበበ ባልቻ ነው። ከትወና ባሻገር በሕግ ትምህርት የተመረቀው ስኬታማ ጠበቃ ነው። ለመጀመሪያ ጊዜ በትወና መድረክ ላይ የታየው ኦቴሎ በተሰኘ ታዋቂው የሼክስፒር ቲያትር ላይ ሲሆን ከዛም በኋላ በትላልቅ ፊልምና ተከታታይ ድራማዎች ላይ ተሳትፏል። ሆኖም በሀገሪቱ ትልቅ ዝናን ያተረፈው ሰው ለሰው በተሰኘ ተከታታይ የቴሌቪዥን ድራማ ላይ አስናቀ ሆኖ በብቃት ከተወነ በኋላ ነው። የአበበ ባልቻ የሀብት ምንጭ ከትወናና ከጥብቅና በተጨማሪ በሀገራችን ትልቅ የኢንቨስትመንት ተቋም የሆነው የቢሊዮነሩ የሼህ መሐመድ አሊ አላሙዲን የሜድሮክ ኢንቨስትመንት ላይ ለረጅም ዓመታት በዋና ጠበቃነትና በአማካሪነት በመስራት ከፍተኛ ገቢ ማግኘት ችሏል። በመቀጠል በ8ኛ ደረጃ ላይ የምናገኘው ከድምፃዊነት ተነስቶ በአሁኑ ወቅት በትላልቅ ቢዝነሶች ላይ ኢንቨስት እያደረገ ያለው ታዋቂው አርቲስትና ባለሀብት ዮሴፍ ገብሬን ነው። ጆሲ ከሙዚቃ ባሻገር ቢዝነስ አዋቂ መሆኑ ብዙ ጓደኞቹ ይመሰክሩለታል። በደቡብ ኢትዮጵያ ዲላ ከተማ ተወልዶ በናዝሬት ከተማ ያደገው ጆሲ ከተራ ድምፃዊነት ወደ ሚሊዮነርነት የተሸጋገረው በወትሮ በኢቢኤስ ቴሌቪዥን ላይ ይተላለፍ የነበረው ጆሲ ኢን ዘ ሃውስ ሾው በተሰኘ ተወዳጅ ቶክ ሾው ወደ ቴሌቪዥን ጣቢያ በማሳደግ ጂቲቪ ኢትዮጵያ የተሰኘ የራሱ የቴሌቪዥን ጣቢያ በመክፈት ነው። በ7ኛ ደረጃ ላይ የተቀመጠው የኢትዮጵያ ሙዚቃና ሚዲያ ወደ አዲስ ምዕራፍ ያሸጋገረው ታዋቂ የዜማና የግጥም ደራሲ አብርሃም ወልዴ ነው። በ6ኛ ደረጃ ላይ የምናገኛት ተዋናይና የንግድ ሴት የሆነችው እፀ ህይወት አበበን ነው። እፀ ህይወት ተወልዳ ያደገችው አዲስ አበባ ከተማ ሲሆን በኢትዮጵያ ፊልም ስኬታማ ከሆኑ ድራማዎች ላይ ዋና ገጸ ባህሪ በመጫወት ከፍተኛ ዝናን አትርፋለች። በዚህ ምክንያት ሚሊዮነር አርቲስቶች መካከል አንዷ ለመሆን ችላለች። በ5ኛ ደረጃ ላይ የምናገኘው የኢትዮጵያ የማስታወቂያ ንጉስ እየተባለ የሚሞካሸው ተዋናይና ፕሮዲውሰር ሰራዊት ፍቅሬ ነው። ከሂሮሺማ እስከ ሰማያዊ ፈረስ በፊልሞቹ የሚያስደምመን በኋላም በማስታወቂያ እሱ ይስራው እየተባለ የሚወራለት ሰራዊት ፍቅሬ ሀብቱ በከፍተኛ ሁኔታ ሊያድግ የቻለው 3500 በላይ የቴሌቪዥንና የሬዲዮ ማስታወቂያዎችን በመስራት በማዘጋጀት በመተረክ ወደር የሌለው ሚና በመጫወቱ ነው።
በአራተኛ ደረጃ ላይ የምናገኘው ደግሞ የሙዚቃ ልኳና አክባሪዋ ተብሎ የሚሞካሸው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። ቴዲ አፍሮ በሀገራችን የሙዚቃ ታሪክ ውስጥ አዲስ ታሪክ የጻፈ አርቲስት ሲሆን በተለይም ያስተሰርያል የተሰኘው አልበሙ በኢትዮጵያ የሙዚቃ ሽያጭ ውስጥ ከፍተኛ ሪከርድ የሰበረ በመሆኑ ከሀገራችን ካሉ ባለጸጋ ተርታ እንዲሰለፍ አስችሎታል። በሶስተኛ ደረጃ ላይ የምናገኛት ባለሀብት አርቲስት የትናየት ታምሩ ስትሆን በፊልሞቿ ላይ ወጣ ባሉ ገጸ ባህሪ ትታወቃለች። በአሁኑ ሰዓት ከኪነ ጥበብ ዓለሙ ትንሽ ራቅ በማለት ሙሉ ትኩረቷን በግል ቢዝነሷ ላይ አድርጋለች። በዚህ ዝርዝራችን ላይ ሁለተኛ ደረጃ ላይ የምናገኛት በውበቷ ብቻ ሳይሆን በትላልቅ የቢዝነስ ኢንቨስትመንቶቿ ላይ በሀገሯ ላይ ብዙ ሀብት ማፍራት የቻለችው ሃናን ታሪክን ነው። አርቲስት ሃናን ታሪክ ከትወናና ከሞዴሊንግ የምታገኘው ገቢ ወደ ትላልቅ የንግድ ስራዎቿ በመቀየር የራሷን የሀብት ግዛት መመስረት የቻለች ተዋናይ ናት። በስተመጨረሻም በዝርዝራችን ቀዳሚ ስፍራ የያዘው የኢትዮጵያ የሚዲያ ዓለም ንጉስና ተጽዕኖ ፈጣሪ ጋዜጠኛ የማስታወቂያ ባለሙያ ሰይፉ ፋንታሁን ነው። ሰይፉ ፋንታሁን ሚሊዮነር ለመባል በቀናት ውስጥ የሚያሰራጫቸው ማስታወቂያዎች በቂ ናቸው። ከፍተኛ ገጽ ባለው የዩቲዩብ ኢቢኤስ ቲቪ ከሚከፍለው ረብጣ ብር ሳይቆጠር እንኳን ከሬዲዮ የሚያገኘው ማስታወቂያ በላይ ኢትዮ ኤፍኤም ባለቤት መሆኑ ብቻ በቂ ነው። ውድ ሃና ሚዲያ ተከታታዮች የኢትዮጵያ ሚሊዮነር አርቲስቶች በሚል ርዕስ ስናቀርብላችሁ የቆየነው ልዩ ፕሮግራማችን እንግዲህ ይህንን ይመስል ነበር። በጥበብ ስራቸው እኛን እያዝናኑ በጎን ደግሞ ለራሳቸው ለሀገራቸው ትልቅ ኢኮኖሚ አቅም የፈጠሩ እነዚህ ስኬታማ አርቲስቶችን ማየት ለሁላችንም ትልቅ መነሳሳት ነው። ሐሳብና አስተያየታችሁ ከታች ባለው ኮሜንት ላይ በሰፊው ያስፍሩልን። እያንዳንዱን በጉጉት እንመለከተዋለን። ቪዲዮን ከወደዳችሁ ላይክ ማድረግ፣ ለወዳጅ ዘመዶቻችሁ ሼር ማድረግ እንዳትረሱ። በቀጣይ ክፍል ይበልጥ በሚያስገርምና ሳቢ በሆነ ጉዳይ ተመልሼ እመጣለሁ። እስከዛው ድረስ ሰላም ሰንብቱ።